እኔ እንኳ እግሬን እያመመኝ ነበር። እንደው ኮሜንታተሮች ቢነግሩኝ ብዬ ነው መድኃኒት። እውነትሽ ነው ወይስ እየቀለድሽ ነው? ማርያምና አሌክስ ከምሬ ነው። በጣም ብዙ ጊዜ እንትን አለኝና ምናልባት እዚህ ጋር ከምር ዶክተሮች ምናምን ካዩ ነውና ጉልበቴን አሞኝ ነበረ። እግርሽን እንዴት ነው የሚያደርግሽ? ጉልበቴ አይታጠፍም፣ አይዘረጋም። መጨረሻ ላይ ሐኪም ቤት ወስዳኝ ነበር ሴትዮዬ እና እንትን አለብሽ አሉኝ ማለት ነው። ውሃ ቋጥሯል አሉኝ ጉልበቴ ውስጥ ማለት ነው። ወድቀሽ ነው? እና በመድኃኒት እነሱም እንደዛ ነው የጠየቁኝ፣ ግን አልወደቅኩም። አይታጠፍም፣ አይዘረጋም፣ እግሬ ተሳስሯል ማለት ነው። ከዛ መድኃኒት አመጣችልኝና ተፋርማሲ እሱን እየወሰድኩ ነበረ። በጣም እየባሰብኝ ሲሆን ሐኪም ቤት ወሰደችኝ። ሐኪም ቤት ሄጄ መድኃኒት ሲወጉኝ ታፋይ ላይ ነበር ይወጉኝና በጣም አሹኝ ማለት ነው። እየወጉኝ እያለ ጉልበትሽን ሲወጉ እንትን ታፋዬን ይወጉኝን ማለት ነው። እሺ ከዛ ቀን ጀምሮ በቃ እንትን የተሰበሰበ ማለት ስሬን ወቅተውኝ ይሆን አላውቅም፣ አይታዘዝም ማለት ነው። ከዛ ሴትዮዋ 5000 ድርሃም ከፍለሽ ነው መታከም የምትችይው ላዝም አመሊያ ያለችኝ ማለት ነው። አመሊያ መደረግ አለብሽ፣ እኔ ብር የለኝም ማለችኝ። ወደ ሀገሬ ስደጅኝ ወደ ሀገሬ ልትሰደኝ አልቻለች። ምን አግራ ገብቶኝ ነው። እሺ ማለት ግን እኮ አሁን ይሄን ጥያቄ እዚህ ያለ መጠየቅ ያለብሽ በትክክል ወደ ሆስፒታል ነው አጣውኝ። አሌክስ ማለት ሆስፒታል ወስጃታለሁ፣ ልጇ ብሏታል። አንዴ ወስጃት ለምን አትወስጃትም እንደዚህ እግሯን እየጎተተች ስትሰራ ሲላት ፖሊስ ነውና እኔ ወስጃታለሁኝ መርፌም ተወግታለች አሏት ማለት ነው። ግን አሁንም ድረስ ወር ሆነኝ ያ መርፌ ወጉኝ ስሜቱ አሁንም ይሰማኛል። ምንድን ነው ያሉሽ ዶክተሮች? ድጋሚ አልሄድሽም ከዛ በኋላ አልሄድኩም። እንትንሽ ላይ ጉልበትሽ ላይ ውሃ ምልክት ያሳያል ነበር ያሉኝ። ከዛ መርፌ ወጉኝ፣ መድኃኒት አዘዙልኝ። ያንን ግን መርፌ ሲወጉኝ ታፋይ ላይ ነበር ወጋችኝ። በጣም አሸችኝ። ለ15 ሰከንድ ያክል አሽታኛለች። እንትኔ አሁንም ድረስ እጇ እንዳለ ነው የሚሰማኝ ማለት ነው፣ ያሸችኝ ቦታ ላይ ማለት ነው። አሁንም ድረስ ግን አሁን እግሬ አይነሳም። እግዚአብሔርን አሌክስ ጠዋት ስነሳ በሁለት እጄ ነው የምነሳው ማለት ነው። እንደዛ ሆኜ እየሰራው ግን ታች ፎቅ ነው የምሰራው። ወደ 9 ቤተሰብ ናቸው። እኔ በቃ ማለት ላላማዬ ብዬ እንትን ብያለሁ፣ ግን አሁን ላይ አልቻልኩም። ብታይ በቃ ላኪኝም ስላት ልልከኝ አልቻለችም ማለት ነው። ክሊኒክ ነው የወሰደችሽ? ክሊኒክ ነው የወሰደችሽ? ዝም ብሎ ትንሽ ሐኪም ቤት ነው፣ ትልቅ ሐኪም ቤት አይደለም። ይኸውልሽ አሁን ምን አድርጊ መሰለሽ፣ አንደኛ ይሄ በጣም ቀልድን አይደለም። እሺ ይኸውልሽ አንቺ ከህይወት የሚበልጥ ቀልድ የለም፣ ከህይወት የሚበልጥ ነገር የለም። እሺ ስለዚህ ይሄ አለችኛ እንዴ ምናምን የሚለውን እንትን ብለሽ ህጋዊ የሆነሽ ምሳሌ ከሆነ ኢንሹራንስ አለሽ፣ ሕክምና የማግኘት መብት አለሽ፣ ህጉም ምኑም ይፈቅድልሻል። ታመሽ የመስራት መብት የለሽም። እኔ ሆስፒታል ወር ሆነኝ አሌክስ፣ ወር ሆነኝ ማለት ነው። እያየች ነው እንዴት እንደምሰራ። ግን በፊት 5 ሰዓት ሌሊት 5 ሰዓት የምነሳውን አሁን ላይ ቀደም ብዬ 10 ተኩል ነው የምነሳው። ምክንያቱም ቀስ እያልኩ ስለሆነ የምሰራው ማለት ነው። እግሬን እየጎተኩ ስለሆነ የምሰራው። ስራው አልጎደለባትም፣ እያዩኝ ነው። በቃ እንደዚህ እግዚአብሔርን መቀመጫ ላይ ቁጭ ብዬ አልነሳም ለብዙ ሰዓት። ብዙ ነው የምተኩሰው። እንደገና እኔ የሚመስለኝ የሆነ አባያና የወንዶች ኮንዶራ ተኩሳለሁና በእንብርክኬ ነበር የምተኩሰው። እንትኑ እንፋሎቱ እንዲወጣልኝ ተንበርክኬ ነበር የምተኩሰው። የዛ ስሜት ይመስለኛል አሁን ላይ እንደዛ እንትን ያለኝ ማለት ነው። ግን አንደኛውን እግሬን ነበረ በዚህኛው ሳጠብቅበት ደግሞ ይሄኛው እግሬ ደግሞ አመመኝ ማለት ነው። አንደኛው እግሬ ደግሞ አሁን እያመመኝ ነው። እና ተትናንት ወዲያ ዕለት ለምን አትወስጃትም ሲላት 5000 ድርሃም አሉ። እኔ ብር የለኝም አለች ማለት ነው። ላኪ ስላት ለመላካት አትፈልግም። ብር ካለሽ 5000 ድርሃም 5000 ብር ድርሃም አንጭና አሳክምሻለሁ አለች ማለት ነው። እና እኔ ደግሞ የምደውልበትም ምንም ነገር የምልበትም ስለሌለኝ በቃ ቤተሰብም ለማስጨነቅ ብዬ ግራ ገብቶኝ ነው። ምናልባት እዚህ ኮመንት ላይ የሚያውቁ እንትኖች እንትን እንዲሉ ብዬ ነው። አለች ይቅርታ። አይዞሽ ተረጋጊ። አሁን አንቺ ሕክምና የማግኘት መብት አለሽ። እኔ እናት አንዳንዴ መብትሽን ተጠቀሚበት። መብትሽ ለዚህ ካልሆነሽ ለመቼ ሊሆን? እነሱ እኮ ግድ አይሰጣቸውም። ምንም እግርሽን እየጎተትሽ አይደለም በፉቅቅም እየሽ ብትሰሪላቸው አንዳንድ ሰው ርህራሄም የለውም። ገብቶሻል? ሰው ነሽ እኮ በዚህ መጠን አይኮንም።
አንቺ ግን አሁን ቀጥ አድርጊ፣ በቃ ስራው ቀጥ አድርገሽ አቆሚ በቃ። ከዛ አንድ ጥያቄ ስጠይቅ፣ ይቅርታ ግን በጣም በመሀል እየገባሁብን። እጄ ላይ ብር አለኝ ማለት የ8 ወር እጄ ላይ ብር አለ አላኩም ማለት ነው። ብር አላኩም ወደ ኢትዮጵያ። አሁን ላኪ ብላት ብሬን ትቀማኛለች ብዬ፣ ምክንያቱም እሷ ነች በባንክ የምታስገባልኝ እና አይደለም። ቆይ የኔ ናት፣ ቆይ ላኪኝ አይደለም ማለት ያለብሽ። ሀገር ቤት ሄደሽ እንደው ምን ሆነሽ ነው? አሁን ስለመታከም ነው ማሰብ ያለብሽ። እዚሁ እኮ የተሻለ ሕክምና እኮ አለ። አሁን አንቺ ዝም ብሎ ተራ ክሊኒክ ሆነ ይዛሽ ሄደችው ሆስፒታል መሄድ አለብሽ። አሁን አንቺ እኔ የምመክርሽ ሆስፒታል ይዛችሁ የሚሄዱ ኢንሹራንስ ካለሽ፣ ኢንሹራንስ ደግሞ ግዴታ ነው መኖር አለበት። ካልሆነ እነሱ ናቸው የሚጠየቁት። አይ ካለች ሌበር ኦፊስ ደውዪ፣ እያመመኝ ነው መስራት አልቻልኩም፣ ያሳክመኝ አጥቻለሁ እየዬ። አሁን እዚህ ያልሽውን እዛ ብትዩ ጉዳቸው ነው የሚፈለው። ገብቶሻል? ጉዳቸው ነው የሚፈለው እዚህ ያልሽን አሁን በትክክል። ስለዚህ እኔ ህክምና እንድታገኝ ነው የምፈልገው። ገብቶሻል? አሁን ሀገር ቤት ብትሄጂ እስከዛ እዛስ ምን ሆነሽ ነው? ስለዚህ ምን አድርጊ መሰለሽ፣ አሁን ትኩረት እንዲሰጡት ስራ መሰሪ የላቸው ከሆነ እኮ ኤቭሪ ታይም በቃ ምን ይጎልባቸዋል እነሱ። በቃ አልሰራም ሆስፒታል ውሰዱኝ እኔ ከአቅሜ በላይ ሆኗል በያቸው። አልወስድም ምናምን ካለችሽ ቀጥታ ደውዪ፣ ይኸው ቁጥር አለ 800 ምናምን 84 ደውዪ። ታመም ያለው እግሬ ያልነሳ ብሎኛል፣ መንቀሳቀስ አልቻልኩም፣ በጣም ከፍተኛ ችግር ውስጥ ነው ያለው፣ ህክምና ማግኘት እፈልጋለሁ በይ። ከዛ ራሳቸው ይዘውሽ ይሄዳሉ ሆስፒታል። ደግሞ ይዘውሽ ሲሄዱ እነሱ የሚፈልጉበት ይዘውሽ እንዲሄዱ አታርጊ። ሆስፒታል አሉ ትልልቅ ሆስፒታሎች እዚህ ሀገር በጣም በህክምና ሌላ ሌቭል ላይ የደረሱ ገብቶሻል? በቃ ትልቅ የመንግስት ሆስፒታል ውሰጂኝ በያቸው። ማለት ቆይ እነሱ ግዴታ የለባቸው? ምን ኮንትራት ነኝ ግዴታማ አለባቸው እንጂ ማሳከም ስትታመሚ እነሱ እኮ ናቸው ስፖንሰሮችሽ እኮ አይደል? ስለዚህ እነሱ ናቸው። አንዴ ወስጃታለሁኝ ነው ያለችው ለልጁ ራሱ። ልጁ እንደዛ ለምን አትወስጃትም? እንደዚህ እኮ ነው አሰሰራ ሲላት ፊቴ ነው ያላትና አይ እህቴ አሁን አንቺ እንደው እሷ ያለችውን ትደግሚልናለሽ? እሷማ ምን ብትሞቺ ስግድ ይሰጣታል እንዴ? ምን ሆነሽ ነው አንቺ? አሁን ትኩረትሽ እሷ ሴትዮዋ ላይ ያለችው ላይ እሷ ማለት ትልግድ እኮ ነው። አንቺ ነሽ ዘራፍ ማለት ያለብሽ እኮ። እንደ አንቺ አቀባበል ነው። አንዴ ወስጃታለሁ እስቲ ዝም አልሽ አንቺ። ከዛ እግርሽን እየጎተትሽ ትሰሪያለሽ እንዴ? በቃ ምን እሷ ምን ካልጎደለባት ምን ታደርጋለች? ስራውን ቀጥ አድርገሽ ትወስዱኛላችሁ ወይስ ለፖሊስ ልደውል በያቸው። ገብቶሻል? አንድዚህ እንትን ኮስተር ማለት ጀመሪ እመኚ። ከዛ በኋላ ታየዋለሽ እንዴት እንደምትስተካከሉ። እሺ በጣም አመሰግናለሁ ወንድም ማለት። እሺ አይዞሽ፣ ሁላችሁንም አመሰግናለሁ ኮሜንታተሮች። አይዞሽ አይዞሽ። እንዴ እንደዚህ አይነት ሰው እኮ ጋይስ እንዴ ብትሞቺስ ፍግም ብትይ ማለት ምን ግን ራይ እንዴት አይኖርም? ቆይ ለሰው ማለት እሺ አንድ ቀን ሁለት ቀን ኤቭሪዴይ እንደው ከፍዬ ማሰራ ቢሆን ማሰራው ሰው አትሊስት እንደዚህ እግሩን እየጎተተ ምናምን በጣም እየተንፏቀቀ ሲሰራ እንደ ሰብአዊነት እንኳን እኮ አለ አይደል? እንደ ሰው እንዴ አሁን እንደዚህ ሆና የሰራችውን ምግብ ራሱ እንዴት ነው ሰው የሚበላው? ኖርማል አይደለም። እንደ ሰው እኔ ጭንቅላት አይምሮ ያለው ሰው እንዴ ሰራተኛም ቢሆን እኮ አንድ ሰው ከፍሎ የሚያሰራ ቢሆን ጅስት ደግሞ አይምሮ እኮ ሊኖረን ይገባል አይደል? እንደ ሰው አሁን እነዚህ ሰዎች እኮ በቃ ፈጣሪ ምናምን እኮ ይሉ ይሆናል ይሄኔ በእምነታቸው እንዴ በጣም እኮ አንዳንዴ ከአቅሜ በላይ ስለሚሆነው ሳስበው ኖርማል አይደለም። እንዴ ፈለገ ክፉ ብትሆኑ አንድ ሰው እንደዛ የሆነች እየሰራች እንዴት ነው የሚያስችላቸው? ሄሎ አሌክሶ እንኳን ደህና መጣሽ። እንኳን ደህና ጠበቅ። እንዴት ነው ወንድሜ? እግዚአብሔር ይመስገን። ምን እንታዘዝ? አይ የሆነ ነገር ብቻ ንገሪኝ። እሺ ጌም እንድታጫውተኝ ነው ማታ። ምን አልሽ? ጌም እንድታጫውተኝ ፈልጌ ነው። ጌም ከኔ ጋር መጫወት ፈልገሽ ነው? አዎ። ምን ችግር አለው ታዲያ? ማታ ማታ ሳይሆን ጠዋት ነው እየገባሁ ያለሁት። አሁን እንጫወታለን። አስታውሽኝ ብቻ። በማንኛውም ሰዓት ነው የሚመቸኛል። አንተ ትተመች። እንዳረሳው ጻፊልኝና ኮመንት ላይ ስትገቢ እንጫወታለን። በውስጥ ልጻፍልህ?
አይ ላይፍ ስገባ እኔ ኮመንት ላይ ትመጪና ትናንት ጌም እንጫወት ያልኩ ልጅ ነኝ ካልሺ ኦኬ ግቢና ላኪልኝ ልሻለሁ። እንዳስታውሰው ነው። እሺ እንዳረሰው መጻፍ አልችልማ። እዚህ ኮመንት ስር የምር መጻፍ አልችልም። ምንም ኮመንት መጻፍ አትችይም? አዎ። እሺ ገስት አስገባኝ በይኝ። አንድ መጻፍ ካልሻሽ ነው እንዴት ነው ታዲያ የምንገባባው? እውነትሽን ነው ወይስ እያሾፍሽ ነው? የምሬን ነው። እስቲ ጻፊ አሁን ኮመንት። መጻፍ አልችልም። እሺ ኢሞጂስ መላክ አትችይም? ማለት አገባኝም። ይሄ አሻንጉሊት አሁን እነዚያውን እየሳቁ ምናምን ነው አይደለ? እነሱንስ እንዴ እነሱንማ አንተን ራስህን አረልክልሃለሁ። ችግር የለም። በቃ የኔን ፎቶ ከላይ ሜምበር ውስጥ ገብተሽ እሱን ልቀቂ። በዛ አስታውሰዋለሁ። ሜምበር ችግር የለም። 1600 ሰዎች ማለት ነው። አንድ እኩል ማለት ነው። እንዲለቀውን ስታክ እያደረገ ነው። ሄሎ ሰላም አሌክስ። ሰላም፣ እንኳን ደህና መጣሽ። እግዚአብሔር ይመስገን። ደህና ነህ? እግዚአብሔር ይመስገን። ምን እንታዘዝ? ቅድም ገብታ ለነበረችው ልጅ ነው የሆነ ነገር ልላት ፈልጌ። ለየትኛዋ ነግረሃታል? ግን እቺ አሞኛል ያለችው እህታችን ማለት ነው። ልትደግሚው ነው ያልኩት? ኖ የውስጤ ልነግራት ነው። ምክር? አዎ። እሺ አንድ ደቂቃ አንስተሽ ያው ያልሽውን ስለምንደግም። እሺ ንገሪያት። ምን ልትነግሪያት? አዲስ ነገር እንደሚሆን ተስፋ አደርጋለሁ። በመጀመሪያ ፍርሃት አለባት ልጅቷ ማለት ነው። ፍርሃት አለ ውስጧ እና መዳም ቤት ያሉት ልጆች ባይፈሩ ሰዎቹን ከነሱ ጋር መኖር የምትችሉት ድፍረት ሲኖራችሁ ነው። እኔ ከመጣሁን 9 ወሬ ነው እዚህ ዱባይ ማለት ነው። እና አንድ ጓደኛ ያለች አብራኝ የምትሰራ እሷ 6 ዓመቷ ነው 5 ዓመቷ ነው። ግን ከሷ ይልቅ ደፋሯ እኔ ነኝ እዚህ ቤት። እሺ ምክንያት ድፍረት ያስፈልጋታል እና እንዳትፈሪያት ራሷን ማስከበር አለባት ነው የምላት። ራሳችሁን ካላስከበራችሁ እነሱ እንደፈለጉ ነው የሚጫወቱባችሁ፣ እንደፈለጉ ማለት ነው። ደፋር ከሆናችሁ ግን ራሳችሁን ካስከበራችሁ ከነሱ ይልቅ እናንተ ናችሁ እነሱን የምታዙት ልላት ፈልጌ ነው። እንዳትፈራት፣ ፈጣሪ ማራት። አንተንም ደግሞ እናመሰግናለን፣ እንወድሃለን። እሺ ኑርልን። አመሰግናለሁ። እሺ አመሰግናለሁ። እሺ አመሰግናለሁ። እሺ አዲስ ነገር እኮ ትነግራታለች ብዬ ነበር። ያው እንዳላሸማቅቅሽ ብዬ ነው። አዲስ ነገር እኮ አላልሻትም ማለት በቃ አይ ቲንክ ብያታለሁ አይደለ? ቅድም ባልሳሳት ያው ሰዓቱን ገደል ነው እንጂ ማለት ነው። ኢትስ ኦኬ። እሺ ችግር የለም። አንሞትም ነገር አይደል? ሄሎ ሄሎ መልስሽ? አይ ምን የጁስ እየሰራሽ ነው? አይ በቃ ማለት አለብኝ ስላለች ነው። ግን ያው ሄሎ አቤት። ሄሎ ይስጥልኝ። አቤት። እንኳን ደህና መጣሽ። ይሰማል? አይሰማም? ይሰማል። ምክር ፈልጌ ነው። እሺ ንገሪኝ። እኔ ባለትዳርና 4 ልጆች እናት ነበርኩ። እሺ ከዛ መጀመሪያ ልጄ ነው ወለድኩት። ብስ አላገባውም። በልጅነቴ ነው 18 ዓመቴ ማለት ነው ያገባሽው? አላገባውም። ተደፍሬ ነው የወለድኩት። ማን ነው ማለት የደፈረሽ? ማን ነው ማለት ማን ነው ስልሽ እንዴት ይፈጠር ይችላል? እሱን የትዳር ዙሪያ ሊመጣ ነው እንጂ እሱን ሊነግር እሱ ይቅር፣ ችግር የለም። እሱ ብዙም ማያሳስብ ነው። እሺ ከዛ 3 ዓመት እስከሚደርስ ከዛ ልጅ ጋር ከእናቴ ቤት ነው እናቴ ጋር ኖሬ 3 ዓመት እስከሚደርስ ከዛ ልጅ ጋር አሳደግኩ። እሺ ከዛ ልጁን እናቴ ጋር ትቼ ስደት መጣሁ። ያኔ ማለት ነው ቤተሰቦቼ ላኩኝ ስደት። እሺ
ስግደት መጥቼ 2 ዓመት ጨርሼ 3ኛ ዓመት ጨርሼ አማርኛ ችግር አለብኝ ትንሽ ግን ችግር የለም ይግባን እየገባኝ ነው። እሺ ነፃ ሆነሽ አውሪ ችግር የለም። እሺ 3ኛ ዓመት 3 ዓመት ጨረስኩና 4ኛ ዓመት ሳልጨርስ አማማኝና ላኩኝ ወደ ሀገር። እሺ ከላኩኝ በኋላ እዛ እናቴ ጋር ልጁን የማየው እናቴ ጋር ገጠር ስለሆነ ከፍት አላቸው መሬት አላቸው። የኔ ነገር ምንም አልፈለጉም። ብሬን በእጄ ነው ይዤ የገባሁት። ምንም አላኩም እስከ 3 ዓመት ማለት ነው ያኔ። እሺ ከዛ ገብቼ እኔ ተመልሼ ድኜ ለመመለስ ነበር ሐሳቤ። እሺ ከዛ ዳንኩ ታከምኩ። ብሬንም አካውንቴ ላይ አስገብቼ ዳንኩና ታከምኩና ከዛ በግማሹ ያኔ በትንሽም ነው ቦታ የሚገዛው በግማሽ ብሩ መሬት ተገዛልኝ። መሬት ገዙልኝ። ግማሹን በእጄ ያዝኩ በአካውንቴ ማለት ነው። እንደዚህ በቃ በግማሹ አካውንቴ ነው በግማሹ መሬት ተገዛልኝ። ከዛ እኔ ተመልሼ ሊመጣ ነበር ሐሳቤ። ሳልመጣም በግማሹ ደግሞ የሆነ ከፍት ለገጠር ሰዎች ከፍት ሌላቸው ሰዎች ለጋራ ይሰጣል። በሬም ይሁን ላምም ይሁን ግማሹን ገዝቶ ለነሱ ሰጡ። ግማሹን በእጄ ይዤዋለሁ በአካውንቴ ማለት ነው። ከዛ መለሳለሁ እያልኩም የሆነ አጎቴ ልጅ ነበረ። የሆነ ልጅ አስተዋወቀኝ እዛ ሳልመጣም ማለት ነው። አስተዋወቀኝና አይ እኔ ለመልሼ ልሄድ እኮ ነው፣ እኔ ትዳር አልፈለኩም በዚህ ሰዓት አልኩ። መጀመሪያ በጣም ተሰብሬ ነበረ። በጣም ልጅ የወለድኩት በቃ ያለ ትዳር ነው የወለድኩት። በጣም ልቤ ተሰብሮ ነበረ በጣም። ከዛ እኔ ተመልሼ ለስግደት ልሄድ ነው ቤት ሊሰራ በቃ እሄዳለሁ አልፈልግም አልኩ። አይ ብሎ የአጎቴ ልጅ እሱ ልጁ ባለቤቴ ማለት ነው ከሌላ አገር ሄዶ እዛች ከተማ የኛ ከተማው ለኛ ቅርብ ነው ማለት ነው። የሱ ክፍል ሀገር ነው ሩቅ ለስራ ነው ሄደው የሚሰራው መጠጥ ነው የሚሰራው። እሳይን ያጎቴ ልጅ አይ እዚህ አግቢ በቃ አለኝና ልጁ ወደ ገጠር ወደኛ ቤት ይዞ መጣና የኔን ስልክ ወሰደ ልጁ። የሱ ስልክም ተቀበልኩ። በቃ ተዋወቀን በዛ ከዚህ ልጅ ጋር ማለት ነው። ተዋወቀንና ትንሽ 1-2 ወር ኃይል ብቻ ቆየንና ተጋባን ከዚህ ልጅ ጋር ተጋባንና ትንሽ ቆየን ከዚህ ልጅ ጋር። እሱ የሚኖረው ትንሽ ስራ ቦታ ላይ ነው፣ ትንሽ ክላስ ላይ ነው የሚኖረው። በዛች ክላስ ነው የተጋባነው። ከተጋባነው በኋላ ወደ ቤተሰብ ይላካል። እኛ ሀገር ላይ ከተጋቡ በኋላ ሽማግሌ ይላካል። በቃ እሺ ብሎ ሽማግሌ ሽንግልና ከተያዘ በኋላ ሁሉም ነገር አለቀ። ለቤተሰብ የሚሰጥ ነገር አለቀ። ካለቀ በኋላ አብረን እየኖርን እያልን ማለት ነው። ሌላ ቤት ኪራይ ሰፊ ቤት ከዛ ከንግድ ቤት ሰፊ ቤት ያዛልኩና እሱም ያዛ ብር አለኝ ለኔ ያለኝ ብር ሌላ ቤት ያዛልኩ ያዛ ሰፊ ግቢ ያለው ቤት ከዛ ቤት አብረን እየኖርን እያልን አሁንም እኔ ገጠር ስለወለድኩ ላም ወዳለሁ። ላሞች 1 ላምና 1 በሬ ገዛው በቀራ ብር ማለት ነው። ከዚህ የቤት ዕቃ ሁሉም አልጋ ቢፌ ሁሉም ነገር ገዛው። በዛች ሁሉንም አንቺ ነሽ ያሟላሽው? አዎ እሱ ስራ ይሰራል እንጂ ሌላ ብርና ንብረት የለም። ስራ አለው ግን ስራ ይሰራል። ከዛ አብረን የኖረን ይሄን ላሞቹንም ይበት እየጠራኩ ምን እያራኩ በቃ ላሞቹ አደጉ። ላሞቿም ወለደች። እኔም እርጉዞን በዛ መሃል ማለት ነው። እርጉዞኛ በቃ ጭቅጭቅ ጀመረ ከኔ ጋር። እኔ ሳላገባ ቀድሜ ግን ይሄ ልጅ እንዳለኝ ነግሬዋለሁ። በፍቅር ውስጥ ገብተን በኋላ አጎቴ ልጅም እንደዚህ ናት ብልስ ምን ችግር አለ ብሎ ነው እሱ የወደድኩት። በሰበቡ እኔ በጣም ወዳለሁ ልጁን ግን ወደድኩት። ዳሬ ነው ብዬም በጣም ነው የወደድኩት። ከዛ አብረን እያለን በቃ መናቅ ጀመረ። እኔ በጥፎ ቃላት ይሰድበኛል። አንቺ ለኔ ሰራተኛ ነሽ ይለኛል፣ ልብጠራጊ ይለኛል። በቃ እንዲህ መስደብ ጀመረኛ። በቃ ልቤን መስበር ጀመረ። እርጉዞኝን በቃ የሚወልድ አካባቢ ሲደርስ
ላሚቷም ወልዳለች። ሂጂ እናትሽ ጋር ውለጂ አለኝ እሱ። እናትሽ ጋር ሂጂና ውለጂ ሲለኝ አይ እናቴ ሆይስ ጥሎኝ ሊሄድ ይሁን ይሄ ሰውዬው የሚናስበው ነው። እናትሽ ጋር አንስማማ በቃ እኔ ዳና ቃል ሲያወራ እሱ መጥፎ ቃል ያወራል። በሰላም ወጥቶ ገብቶ በቃ ያኮርፋል። ሊሰድብኝ ሰዓት በቃ ሲሰድብኝ ጊዜ በቃ ጎረቤት ሁሉ ከተማ እየሰማ አዋጅ እያለ ነው የሚሰድበኝ። ከዛ ዝም ብዬ አልቅሼ ብቻ እሱ ሲመጣ ፊቴን ፈገግ አረጋለሁ አውቄ ማለት ነው። ወዳለሁ ግን ከልቤም ወዳለሁ። ግን ትዳሬንም እንዴት ፈትቼ ይሄን ገና ይሄ ሁለተኛ ልጁንም ልጄ እንዴት እናቴ ጋር ይሄዳለሁ ኑሮ እንዴት ነው ብዬ አስቤ ነው። ግን ወዳለሁ መውደዱንም ወዳለሁ። ከዛ ሂጂዛው ለዚህ ያለኝ አራይሱ ላሞቹም ስላሉ እንዴት ሄዳለሁ ብዬ አልሄድም አላልኩም። ዝም አልኩ። ከዛ በኋላ ዝም ካልኩ በኋላ ለጓደኞቹ ነገርኩ። እቺ ብሎ ሲያስቸግረኝ መውለጃ ደርሶኛል። እኔ አይ አትሂድ ቅርዝቹ ትውለድ ይሄው ላሞቹም ስላሉ ላምቷም ስለወለደች እሷ ትሻላለች እዚሁ ትውለድ በላት ያሉና አስታረቁ። ካስተን በኋላ እዛም ሁለት ኮሰላም ተገላልኩ። ከዛ በኋላ ቆየን። አሁንም ቆይተን እያለን ትንሽ ቆይቶ ለሱ የሆነ ዕቁብ ደረሰ። ዕቁብ ደርሶ ዕቁቡ አሁን እሱ ይሰራል እንጂ ብሩን ለኔ አያሳየኝም። ዕቁብ እንደገባ አውቃለሁ። ዕቁብ እንደሚወስድም አውቃለሁ። እንደሚጥልም ዕቁብ ልጥል እየተኩነኝ ይላል። ከገበያ ቀን መልስ ጠዋት ማለት ነው። ለማግስቱ ጥሎ ይመጣል ሊነግረኛል እንጂ እኔ ዕቁቡ ሲደርስ ብሩ ሲወስድ አይነግረኝም። የሆነ 200 ሺህ ወሰደ ዕቁቡን እሱ ሰርቶ ማለት ነው ከንግድ ቤቱ ወስቶ በቃ ምን አርጋለሁ ምን ሲልም የተወስታል ብልም ጭቅጭቅ ነው ወይስ አይነግረኝም። የሱ ሐሳብ ነው ይሆናል እንጂ የኔ ሐሳብ አንድ ነገር አይሆንም፣ አይሰማኝም። ከዛ ብዬ ዝም አልኩ። አይ ቤት ብንሰራ አይሻል ለኔ ቦታ አለች ያዛች ቦታ ቤት ብንሰራ አይሻል እንጨት ምናምን ቢገዛ ብዬ ሐሳብ ሲሰጥ ኒቆ ዝም አለ፣ አልመለሰልኝም መልሱን። በቃ ዝም አልኩኝ። ያ ብሩም እንዴት እንዳስገባም አላወኩም፣ በቃ እንዳስገባ አላወኩም ያ ብር። ከዛ የሆነ ጊዜ አሁንም ያ በሬ ያለውን የሆነ ጥጃ ላሚቷ የወለደችው ጥጃም ወስቶ ሸጠ ገበያ ወስቶ። ተቸግራለሁ አስቸግሮኛል ተቸግሬ ነው ብሎ ሸጠ። ዝም አልኩ። እሱንም ሁሉንም ነገር ከምጣላ ብዬ ዝም ነው የሚለው። ስለሚሰድብኝ ስለማይሰማኝ አይወድኝ እንፋታ ነው ብሎ በዛስ መሀል ላይ እሱ ማለት ነው እንፋታ ስለሚለኝ እኔም ማፋታቱንም ስለፈራው ምንትን አልልም ዝም ይላል። ከዛ ትንሽ ከቆየ በኋላ ለእናቴ እንዲ ያለኝ ነው እየሰደበኝም ነው። ስንጨቃጨቅ ሁሌም እንፋታ ነው የሚለኝ። ሽማግሌ አምጪ ሰብስቢ እንፋታለን የሚለኝ ይሰድበኛል። እናቴ ደግሞ ትመክረኛለች። ተይ ችግር የለም እኛም እንዲህ እየሆነን እኮ ነው የኖርነው ተይ ትለኛለች። እሺ ብዬ እላለሁ። ይሄ ወንድሞች ደግሞ ብትፋጭም ችግር የለም ተፋጭ፣ መጀመሪያ ያለሽን ነገር ለምን አሳየሽ ለሱ? ወይስ እሱ ቤተሰብ የለም እዚህ ምን ይዞ ነገር የለም ጥሎሽ ቢሄድ እንኳን ምን ይዝ ነገር የለም አንቺ ለምንድን ነው የድብረትሽን ያሳየሽው ለምንድን ነው ብሎ ይቆጡኛል ወንድሞቼ ማለት ነው። እናቴ ብቻ አንቺ አታውሪ ምንም ነገር ዝም ብለሽ ኑሪ ዝም በይ ትለኛለች። እሺ እሷ ምክርም ሰምቼ ዝም ብዬ እየኖርኩ እያለሁ ህፃኑ 10ኛ ወር አካባቢ 9ኛ ወር አካባቢ ማለት ነው ይጠባል ትንሽ ነው። ያኔ ሲደርስ አካባቢ ዝም ብሎ ከቤት ወጥቶ ካሰሰኝ ፍርድ ቤት ሄዶ በሰላም ተንጀን ቁርስ በልተን እያለ ወጥቶ ፍርድ ቤት ሄዶ ፋይል አወጣ። ምንድነው ብሎ ይሪቃል። ከኛ የሌላ ከተማ ነው ፍርድ ቤቱ። እንዲህ ተከሶሻል ፍቺ ጠይቋል ተባለ። ሌላ መዘጋጃ መዘጋጃ ወረድ ሰጡኝ ለኛ ያለበት ከተማ። እኔ እጅ ቤተሰቦችን አማከርኩ። ደግሞ መላጥቼ ከሱ ሳልጣላ ምንም ሳልል ከኔ ጋር ሰላም ያወራል። ያው እንደ ሰራተኛ ቡና አፈላለሁ፣ ምግብ አበስላለሁ፣ ያው ከፍቶች አሉ በቃ እንት ይላሉ። እኔ እንደ ሰራተኛ ያኛል እንጂ ሰራተኛ ነሽ ይለኛል። አንቺ በቃ ውርደታም ነሽ ይለኛል። በቃ መጥፎ ቃላት ነው የሚሰድበኝ። ከዛ እጄ ነገርኩ ለቤተሰቦቼ እንዴ አይ መጀመሪያ ምኛ አውቀናል አንቺ ነሽ ይሄን ነገር አንቺ ነሽ አንድ የራስሽ ጉዳይ እያሉ ምንም አላሉኝም። ከዛ ጽፎ ሰጡ። የሆነ ላሞቹን በሬሽ ሽጧል አልኩ ቅድም እሱን የሸጣውንም ዕቁቡንም አላሳየኝም። ይሄ ንብረትሽን ቤት ያለ ንብረትኝ አስመዝግቢ እንጂ ተባለ።
እሺ ብዬ አጻፍኩና ቀጠሮ ቀን ይዤ ሄድኩ። እየተመላለሰን እኔም እየተመላለሰን እያለ ሁሉም ነገር ተከፋፈለን። እስከ 6 ወር ነው ይሄን ነው። እስከዛ ድረስ አንድ ቤት ውስጥ ነው ያለ ነው። ለምን እኔ በፍቅር ዝም ብዬ ያስኩ ማለት ነው። እሱ አልፈልግሽም ሂጂ እያለኝ ያን ሂጂ አይልኝ ካሷል። በቃ ሰው ሽማግሌ ሲገባ የኔ ቤተሰቦችም ምንም ሲገባ እሱ አልፈልጋትም አልታረቅም ነው የሚለው። እኔ ይታረቃለሁ ይኖራሉ ነው የሚለው። ከዛ ተለያየን። በቃ ከተለያየን በኋላ እኔም ወደ እናቴ ቤት ኢቃም ለኔ የሚሰጠውን ተሰጥቶ መዘጋጃ ፍርድ ቀበሌ መጥቶ አካፍሉን። እኔ ገጠር እናቴ ቤት ሄድኩ። ለኔ የሚሰጠኝ ያ ሰዓት ለኔ የሚሰጠኝ እንትን ቀረ። ብር 80 ሺህ ነው 100 ሺህ ነው ቆይቷል። አሁን 80 ሺህ ነው መሰለኝ። ለኔ ፋንታ ወደ እሱ ቀረ። ለዛ ፍርድ ቤቱ ላይ አላለቀም ነበር። ለዛ ቀጠሮ ሄድኩ። ለዛ ቀጠሮ ሲጣት የሱን ጣት ሲባል ፍርድ ቤት ላይ እሱ ደግሞ አይ እየሰራው ቀስ ብዬ የሱን እሰጣለሁ ዋለ። እኔ የቀረውን ሰማይ በሱ በኩል ቀረ 80 ሺህ ማለት ነው እሰጣለሁ አለ። እሰጣለሁ ሲል በቃ በዛች መሀል እሱን አሰሩ። ሲያስሩም ገና ላመነኝ ሲደውል አስወጣው። ያ ቀን ዋስ ያገኝ ብዬ አስወጣው። ከዛ ቀን ጀምሮ ደግሞ እኔ እናቴ ቤት 1 ወር ነው የተቀመጥኩት። ሽማግሌ ላካ ተመልሶ ሽማግሌ ላኩ እና የኔ ቤተሰቦቹ በቃ አይሆንም፣ በቃ ጠፍተሽ የምትሄጂ ከሆነ የራስሽ ጉዳይ፣ እኛ አንገባም በንቺ መሀል አይሆንም በቃ ብሎ እምቢ አሉ። ህፃንም ይዤ ነው የሄድኩት። ከዛ አይሆንም አሉ። አይሆንም ካሉ በኋላ ሽማግሌ እንደምንም አርጎ ሽማግሌ አስታረቀ። አሁንም ሽማግሌ ሊቆ አስታረቁን። ተመልሼም ገባው። አሁን ገብቼም አብረን እየኖርን አሁንም እንደ ድሮም እየሰደበኝ ምን እያለኝ አብረን እየኖርን እያለ አሁንም አንድ ልጅ ወለድኩ። አንድ ልጅ ወልጄ በኋላ አሁንም አብረን እየኖርን እያለን እየተጣለን ምን እያለን አሁን ደግሞ እንትን ሆነ። አሁን 3ኛ ልጅም ወለድኩ፣ ህፃኗን ማለት ነው። 3ኛ ልጅ ወልጄ መቶኛ ያቂም ይሰድበኛል እንጂ መቶኛ ያቂም በጣም ነው የመተኛ። ያኑ 3ኛ ልጅ ወልጄ ህፃኗ ወልጄ 3ኛ ወር ላይ ነው እንደዚህ ባልጠነከረው ገቤ ላይ 3ኛ ላይ በጫማ ነው የቆመ። እንደዚህ በጎን አስተኝቶኝ ማለት ነው። ማጅራቱን በእንትን በጫማ ነው የረገጠ። ከዛ ያኔ በቃ ወሰንኩ ከሱ ጋር መለያት ወስኜ አረብ ሀገር መጣሁ ማለት ነው። አሁን 1 አመት ምናምን ሆኖኛል። ከዛ እኔ እዚህ ነው ያለው ከዚህ እንደዚህ ያለ ሰውዬው ጋር እንዴት በቃ ወስኛለሁ። ከሱ መለያት ሊኖር አልፈለኩም ነበር፣ ግን እንዴት ሆኜ እንደምኖር ምክር እንድትሰጠኝ ፈልጌ ነው። አሁን የት ነው ያለሽው? እኔ ዱባይ ነኝ ያለሁት። አሁን ተለያይታችኋል? አልተለያየንም። እሱ እስከ አመት ድረስ ህፃኗ ልጆቹም ከሱ 3ቱም በሱ እጅ ስላለው እየሰጠው ነበር። አመት እስከሚደርስ ምንም ለራሴ ያስቀመጥኩት ነገር የለም። ስራ ትቶ ነበር ከስሮ ስራ እንዲሰራ የሆነ አጠራቅሜ ለሱ ሰጠውና ከዛ ለመደውል አልፈለኩም። ሁሌም ላይ ያለም ልጆቹ እየናፈቁም ዝም ብላለሁ ብሬን ይዛለሁ ብዬ። ከዛ አንድ ቀን ደውሎ ሌላ ሰው ማይደውል መስሎሻል ወይ? ሌላ ሴቶችም ለኔ እኮ ይደውላሉ አለኝ። ይደውሉ በቃ ብዬ ዝም አልኩ። እንደ መጀመሪያ አላወራም። እኔ ግን ከሱ ጋር ልኖር አልፈልግም። እሺ እስቲ ሚዩት አድርጊና አዳምጪኝ። እኔ ሴቶቹ ነው ችግር ያለባችሁ እኮ። ወንዱ እኮ ምን አደረገ? እሱ አንቺ ነሽ የቤት ዕቃ የምታሟይ፣ አንቺ ነሽ ሶፋ፣ ቴሌቪዥን፣ ቁም ሳጥን ሳይቀር ሰውየው እግርና እጁን ይዞ ነው የመጣው። እንዴት አይደበድብሽ? እንዴት ራስሽን ያስናቅሽ እኮ ራስሽ ነሽ። የወንድ ልጅ ድርሻ እኮ ነው ይሄ ሁሉ። አንቺ ነሽ እኮ ባል ይሆንሽ። እሱ የሆነ የሳሎን አሻንጉሊት እኮ ነው የሆነው። ማለት በጣም ጥሩ ልብ ያላቸው ሴቶች ናቸው፣ በጣም ጥሩ ልብ ያላቸው ወንዶች ናቸው የሚጎዱት። በቃ ጥሩ ልብ ያለው ሰው እዚህ ምድር ላይ በቃ ይጎዳል። ለምን እንደሆነ አላውቅም፣ ግን እኮ በትክክል እኮ ከሆነ
ያለው ሰው ለመጎዳት እኮ የለበትም ጋይስ። ምክንያቱም ጥሩነት እኮ ሊጎዳ አይገባም ማለት እውነት በትክክል ከሆነ አንቺ የራስሽ ነሽ ደግሰሽ አገባሽ እኮ በቃ አለቀ። ሰውየው እንዴት አይንጠባረር? ራሳችሁ የምታረክሱት ራሳችሁ ናችሁ። ወንድ ጥበሱ አልኳችሁ። ወንድ ማለት በራሱ የቆመ ነው። መጀመሪያ የራሱ ገቢ ያለው ራሱ ማስተዳደር የቻለ። አንቺ በህይወቱ ስትመጪ እንደ አንድ የህይወት ረዳት ተቀብሎሽ መሪ የሚሆን ማለት ከፊት የሚመራ መሪ። ወንድ ልጅ መሪ ካልሆነ መሪ አድርጎ እኮ ነው ፈጣሪ እኮ ሲፈጥረው ወንድ ልጅን እንደዛ ነው። የቤት ራስ ነው ይባላል። የቤቱ ራስ እግር ነው። አሁን እኮ የምታገቡት እናንተ እግር የሆኑትን ነው። ጭንቅላታቸው እግር ማሰቢያቸው። ሶፋ የገዛሽው አንቺ፣ ሱቅ የምትከፍችለት አንቺ። እንዴት አይንቅሽም? ኦልሬዲ እኮ አፍቅሮሽ ምናምን እኮ አይደለም የመጣው ጥቅም ፈልጎ ነው። እንፋታም ሲልሽ የነበረው በጊዜው በቃ ጨረሰ፣ ሚሽኑን ጨረሰ። ሰው የመጣበትን ዓላማ አሳካ። ምን ገንዘብሽን የግሉ አረገ። ገብቶሻል? ባልሽ ሆነ ያንዳንዱ ነገር አብሮሽ ይወርሳል። ስትካፈሉ እኩል ነው የምትካፈሉት ባልሽ ስለሆነ ኦልሬዲ ሲያየው ኦልሬዲ የቀረ ነገር የለም ጨርሷል። ዋታው ምንድን ነው የሚቀረው? ምክንያት ፈልገህ ተጋጫትና ፍትታት። ስለዚህ ጥፋቱ ይሱ አይደለም የኔ እናት፣ ኃላፊነት መውሰድ ያለብሽ አንቺ ነሽ። ሁለተኛው ነጥብ እሺ ሆነ፣ ከዛ ተለያያችሁ፣ ሄድሽ ወደ ቤትሽ፣ ድጋሚ እንዴት ትመልሻለሽ? ቀስ አይሆንም ብላችሁ የተዋችሁትና ጥላችሁ የወጣችሁበት ህይወት እስክትወጡ እኮ ፋይት ታደርጋላችሁ ለመስማማት ነገሮችን ለማስተካከል። ድጋሚ ከተመለሳችሁ ህይወታችሁን ነው የምታጡት። ህይወታችሁን ነው የሚነጥቅላችሁ ያ ነገር። የድጋሚ ህይወት የለውም። ኤክሶች ኤክስ ናቸው። ኦልሬዲ ተጠናቋል። ኤክስ መልሶ ወደ ዋይ መምጣት አይችልም። ኤክስ ወደ ተመልሶ ወደ ራይት መምጣት አይችልም። ኤክስ ከሆነ ኦልሬዲ ኤክሴ ነው ኤክሴ ናት የምትሏቸው ሰዎች ህይወታችሁ ውስጥ ድጋሚ መግባት የለባቸው። ከገቡ ያጠፏችኋል። አፌን ሞልቼ ነው የምነግራችሁ። እንደውም በደንብ ይህንን እንደው በመንፈሳዊ ህይወት እንኳን ቢባል እኔ ቆሜ በትክክል የማላፍርበት እውነት ነው ይሄ። ነገ ማይጸጽተኝ እንዲህ ለምን አልኩ ማለለበት በትክክል ኤክስ የሆኗችሁ ሰዎች በምንም ኬዝ በምን ተመልሳችሁ ህይወታችሁ እስካስገቧችሁ ይንቋችኋል። ምንም አድርገው ቢመጡ እንደምትቀበሏቸው ነው የሚደመድሙት። ካለነሱ መኖር እንደማትችሉ ነው የሚያስቡት። ኧረ ያንን ሁሉ አርጋኝማ አርጌማ ይቀር ካለችኝማ የታባቱ ልሂድበት። ጥፋቱን ይደጋግሙታል። የምትለውጡት ነገር የለም። ድጋሚ እሱ ቤት ሄድሽ ጊዜ ምን አደረገ? አሁን ይህንን የሚያሳይ እኔ ነገርኩሽ እውነት ነው ብዬሻለሁ አይደል? እውነት መሆኑ የምታረጋግጨው ድጋሚ ወደ ቤት ሲገባ ምን አደረገ? መቶሽ የማያውቀው ሰውዬ ረገጠሽ ማለት ነው። አይሽ በፊት መቶሽ አያውቅም፣ ስድብ ብቻ ነው። ድጋሚ ተለያይታችሁ ድጋሚ ስትገቢ በቃ እቺ ልጅ ምንም የምታረግ እኔው ጋር ነች ብሎ መራገጥ ጀመረ ማለት እንዲህ ነው የሚያደርጓችሁ። ከዛ ነገ በር ዘግቶ ቢላ ስሎ በቢላ ሲተኩስሽ ያድራል ሰውነትሽን። ፋይናሊ ከዛ ወይ አካልሽን መቆራረጥ ይጀምራል ቀስ በቀስ። ከዛ ፋይናሊ ህይወትሽን ይነጥቅሻል አለ። ይሄ ነው ባይዞ የመጨረሻሽ። እውነቱን ነገሬን ካልሽኝ እስከዛሬ ሲደበደቡ አፈቅረዋለሁ ነገ ይቀየራል በሚል ሂሳብ እዛ ህይወት ውስጥ አቢዩዝ እየተደረጉ የቀጠሉ ሴቶች ህይወታቸው ተነጥቋል፣ ተገለዋል። ይሄንን ደግሞ እኔ በግምት እየተናገርኩ አይደለም ያለሁት። ብዙ ነገሮችን መፈልፈል ትችላላችሁ። የተደረጉ የተከሰቱ ነገሮችን ኢቨን ሶሻል ሚዲያ ላይ እንኳን የስንት ሴቶች ህይወት ጠፍቷል ተብሏል በፍቅረኛቸው በባላቸው። ስለዚህ እኔ የምነግራችሁ አንዴ አቢዩዝ የምትደረጉበት ህይወት ካለ የምትናቁበት ለቃችሁ ውጡ ጋይስ። የሰው ልጅ ክቡር ነው። ማትከበሪበት ቦታ ለምን ትገኛለሽ? አንዴ ጥፊ ካነሳ አንድ ወንድ ልጅ ባልሽ ሆኖ ቴንክ ዩ ቬሪ ማች ብለሽ ለቀሽ ካልወጣ ምን አለ በእንቁላሉ ጊዜ በቀጣሽኝ ያለውን ልጅ ታውቃላችሁ። ይሄን ተረት እንቁላል ሰርቆ ሲመጣ እናት ትቀበላለች የልጇን። ከየት አመጣ? ሰርቄ ነው። እሺ ብላ እንቁላል እናት ትቀበላለች። ዶሮ ሰርቆ አመጣ አሁን ትቀበላለች። በግ ሰርቆ አመጣ አሁን ትቀበላለች። ፋይናሊ በሬ ሰረቀ። ከዛ ተያዘና ታሰረ እስር ቤት።
ተፈረደበት። እናቴ ምነው በእንቁላሉ ጊዜ በቀጣሽ ይኖረዋል ይባላል። አይሽ በእንቁላሉ ጊዜ ማለት ጥፊ፣ ስድብ፣ አንቺ በጠፍጣፊ አንቺ እንደዚህ የገዛ ሚስቱን ማለት ነው። ስንት ወለተው ያላችለም ካልፈለጋት እኮ አትሊስት መተው እኮ ያባት ነው። የራስሽን ህይወት ኑሪ ብሎ እንደዚህ ክብርሽን የሚያዋርድ አይነት ህይወት ውስጥ ስትቆይ መጨረሻ መረገጥ ነው። ስለዚህ አሁን ማድረግ ያለብሽ ምንድን ነው? ለቀሽ ውጪ። አይሆንሽም። በቃ ይሄ ህይወት መጨረሻው የህይወትሽ መጥፊያ መደምደሚያ ነው የሚሆነው። ለልጅሽ ኑሪለት። ቤተሰቦችሽ እኮ እውነታቸው ነው። ጠፍተሽ ሂጂ እንጂ በቃ ገብቷቸዋል እነሱ። ገንዘብ እንዳትልኪ፣ ከእሱ ጋር እንዳትነጋገሪ፣ ጨርሰሻል። ተፋታችሁ ከሆነ ኦልሬዲ ጥሩ። ካልተፋታችሁና ደግሞ አሁንም የጋራ የሚያደርጋችሁ ነገር ካለ ገንዘብሽን ያዥና ሴቭ አድርገሽ ሀገርሽ ልትሄጂ ስትይ ወይ በእናትሽ መጣው አንዴ እንደዚህ ብለሽ ታስገቢና ከእሱ ጋር ያለሽን ጉዳይ ትጨርሻለሽ። አለበለዚያ አንቺ እድሜ ልክሽን ስትለፊ እዚህ የነበርሽውን ነገር ቁጭ ብሎ ምንም ሳይለፋ እንደ ባል እንኳን ትሪት ሳያደርግሽ የባልነት የረዳትነት ድርሻውን እንኳን ሳይወጣ ግን ቁጭ ብሎ አንቺ የለፋሽውን ቁጭ ብሎ ይከፈላል። እንደዚህ አይነት ፍትህ የለም ጋይስ፣ ፍትህ አይደለም ይሄ፣ ፌር አይደለም። ሌላው እንደ ሻማ እየቀለጠ ሌላኛው ቁጭ ብሎ ደግሞ የሚቀለብበት ምክንያት እግዚአብሔርም አይፈርድብሽም። እግዚአብሔርማ የፍትህ አምላክ ነው። ገብቶሻል? ልብሽን ያውቃል። ስለዚህ ይሄንን አድርጊ። ተመልሰሽ እሱ ጋር እንዳትገኝ አደራሽን። ተግባባን? እሺ ተግባባን። የልጆችን ልጆች እንዴት ነው የሚያገኛቸው? ማለት ልጆች አሉኝ አይደል? ሳልሰራ ሴትዮ ሲጠራ ምን ሆኑ ልጆች? እሱ ጋር ናቸው አይደለም? እሱ ጋር ነው ያሉት። እሱ ጋር እኮ ነው፣ ሶስቱም እሱ ጋር ነው ያሉት። አንዷ ገና ነው። ታዲያ ምን ችግር አለው? ታዲያ ልጆችሽን አሳድጊ፣ የሚያስፈልጋቸውን ነገር አሟይ። ገብቶሻል? ከዛ ውጪ እሱን በሚመለከት ግን ሰላም ብለሽ መሄድ ነው። ተግባባን? ተግባባን። አመሰግናለሁ። እሺ በዚህ ሀሳብ የሚናደዱ ወንዶች ራሳቸው ችግር ያለባቸው ናቸው። ሰላማዊ ጤናማ አእምሮ ነገ ሴት ልጅ ትኖረኛለች ብሎ የሚያስብ ወንድ ያዝናል እና ተሳስቶ እጁን ያነሳብሽ ቀን እንዳትገቢ፣ እዛ ቤት እንዳትኖሪ። ይኸው እየነገርኩሽ እንዳትኖሪ፣ የምትደበደቡበት ቤት እንዳትኖሩ፣ የምትሰደቡበት፣ የምትዋረዱበት። ካልተግባባችሁ ቴንኪው ብሎ መሄድ ያባዝ። መደብደብ ማንም አይችል። አፈቅረዋለሁ ደግሞ አፈቅረዋለሁ ምትል እንትናለሽ ምትሏት ፍቅር አይደበድብሽም እኮ። ፍቅር እኮ ያከብርሻል። ሪስፔክት እኮ ከምንም በላይ። ሰላም አሌክስ፣ እንዴት ነህ? ሰላም። እሺ ብዛ፣ እንኳን ደህና መጣሽ። ቆይ አንዴ ጋይስ፣ 1900 ሰዎች እንኳን ደህና ጠበከኝ። ሰላም ነው። ቆይ አንዴ፣ እሺ ሜምበር ሁኑ እስቲ። 1900 ሰዎች ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ